አንድ እግዚአብሔር ቃል አንብበን ጥቂት ነገር ለማለት አስባለሁ። በዚህ በጣም የተለየ ቀን ነው፣ የተለየ ሳምንት ነው። እግዚአብሔር የሰጠንን ይሄንን የመሰለ ትልቅ ስኬት የምናከብርበት ነው። አዳራሽ የምንመርቅበት ነው። ለአዲስ ስራ የምንነሳሳበት ነው። ያለፉትን 20 ዓመታት እያሰብን እግዚአብሔር የምናመሰግንበት ነውና በዚህ ወቅት ደግሞ ከጌታ ቃል እግዚአብሔር የሚለንን የምንሰማበት ጊዜ ነው። ሁለተኛ ቆሮንቶስ መጽሐፍ አጠገባችሁ ካለ መጽሐፍ ቅዱስ ምዕራፍ 2 ላይ ከቁጥር 12 ጀምሮ እስከ 17 ድረስ ቅዱስ ጳውሎስ የሚናገረውን ስለ ራሱ አገልግሎት የሚናገረውን የኛንም የሚመለከት ስለሆነ እሱን እንድናይ ነው የማስበው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 እስከ 17 ላይ ነው ሐሳቡ። ዝም ብሎ አንብበን ከመጸለያችን በፊት እግዚአብሔር በቃ በሁሉ ጊዜ ዓላማ እንዳለው ህዝብ ዓላማችን ላይ አትኩረን እንድንኖር እግዚአብሔር በጣም ይፈልጋል። በሁኔታዎች የማይቀያየር አንድ የእግዚአብሔር ፕሮግራም አለ። ከሱ ጋር ተባብረን እንድንቆም ሁሉ ጊዜ ለማነሳሳት ነው። አሁን ለምሳሌ ኢያሱን ሳስብ ነበር እኔ በዚህ ሰሞን። አሁን ለምሳሌ ኢያሱ ሙሴ ከሞተ በኋላ በጣም በስኬት እስራኤልን የመራ የእስራኤል መሪ ነው። ለረጅም ዓመታት ለ40 ዓመታት በምድረ በዳ ከተንከራተቱ በኋላ የእስራኤልን ህልም ያወረሰው ኢያሱ ነው። ለረጅም ጊዜ ለአባቶቻቸው ሲናገር የነበረውን ርስት እግዚአብሔር ያወረሰው በኢያሱ አማካኝነት ነውና ሲጀምር የኢያሱ መጽሐፍ ትዝ ይላችሁ እንደሆነ በጣም እግዚአብሔር ያስጠነቅቀዋል። ለትልቅ ስኬት ነው እግዚአብሔር የጠራው። ትልቅ ነገር ነው እግዚአብሔር የሚያደርገው። በሱ ሊያወርስ ነው እግዚአብሔር ያስነሳው። የእስራኤልን ህልም በቃ ሊያወርሳቸው ነው እግዚአብሔር ያስነሳው። ግን ያስጠነቅቀዋል እና ከሚያስጠነቅቀው ማስጠንቀቂያ መካከል አንዱ ባሪያዬ ሙሴ ያዘዘህን ቃል ሁሉ አደራ እንዳትረሳ በቀንና በሌሊት አስበው ይለውና የተጻፈበትን ሁሉ ታደርግ ዘንድ ይልና አንድ በጣም መወዳት አንድ ቃል የተጻፈበትን እንድታደርግ ከርሱ ወደ ቀኝም ወደ ግራም አትበል ይለዋል። ትዝ ይላችኋል ቃሉ ወደ ቀኝም አትበል ወደ ግራም አትበል። ስትሬት ብቻ ማለት ነው። ማለት አለ እግዚአብሔር ያስቀመጠው በህይወቱ አኮምፕሊሽ ሊያደርገው የሚፈልገው ነገር እና ቀኝም እንዳይወስድህ ግራም እንዳይወስድህ። ወደ ግራም አትበል ብዙ ወደ ግራ አንልም፣ ግራ ብዙ አንልም። ወደ ቀኝም አትበል የሆነ የሚያስደስት ነገርም የሚያሳዝንም ነገር ትልቅ የሚመስልም ነገር ትንሽ የሚመስልም ነገር ብቻ ስኬትም ይሁን አለመሳካትም ይሁን ደስ የሚል ዘመን ይሁን ደስ የማይል ዘመን ይሁን በቃ እንትን ወደ ቀኝም ወደ ግራም እንዳትል። በጊዜውም ቅዱስ ጳውሎስ ለጢሞቴዎስ የጻፈው አነጋገሩ ይሄ ነው። በጊዜውም ደግሞስ አለ ጊዜውም እዚህ አለ ጊዜ አለ የማይመች ማለት ነው። ጊዜ አለ የሚመች፣ ግራ አለ ቀኝ አለ። አንተ ወደ ግራም ወደ ቀኝም እንዳትል። ከዋናው ከእግዚአብሔር ዓላማ ጋር መታረቅ ያርግልን ነው ፎከስድ የምንሆንበት ማለት ነው። እሱን ነው ግራም ቀኝም ሳንል ልንይዘው የሚገባ የእግዚአብሔር አጀንዳ እሱን አስበን እንድንወጣ እሱን ይዘን እንድንወጣ ነው ለማሳሰብ ማስበው የእግዚአብሔር ቃል እሱን ስለሚናገር። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 እስከ 17 እናነባለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 ተመልከቱ። እንደዚህ ይላል። ስለ ክርስቶስም ወንጌል ወደ ጢሮአዳ በመጣው ጊዜ ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ እረፍት አልነበረውም። ነገር ግን ከነርሱ ተሰናብቼ ወደ መቄዶንያ ወጣው። ከዛ ቁጥር 14 ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑቱና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ለነዚህ ለሞት የሚሆን የሞት ሽታ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህ ነገር የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን ይላል። እግዚአብሔር እንዲያስተምረን እንዲናገረን አጭር ጸሎት እንጸልይ። አንገቶቻችንን ዝቅ አድርገን ወገኖቼ ግራ አለ ቀኝ አለ፣ ግን ከጌታ ፕሮግራም ጋር ተጣብቆ መኖር ይሻለናል እና አጀንዳህን አሳውቀኝ በሉት ነው።
ዳዊት በራሱ ዘመን ግራውንም አረገ ቀኙንም አረገ አይልም። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ሐሳቡ ፕሮግራሙ ከጌታ ፕሮግራም ጋር መፍሰስ፣ ጌታ ከሚያደርገው ከትልቁ ስራው ጋር መፍሰስ ይሄ ነው። ቤተክርስቲያን ስራዋ ይሄ ነው። እግዚአብሔር እየሰራው ካለ ከትልቁ ፕሮግራሙ ጋር መፍሰስ፣ የእግዚአብሔር አጀንዳ ጋር መታረቅ፣ የእግዚአብሔር ፕሮግራም ጋር መታረቅ ይሄ ነው። ብዙ የተለያዩ ችግሮች፣ ፍላጎቶች ይኖሩ ይሆናል በህይወታችሁ ውስጥ ወገኖቼ። እነሱ ለእግዚአብሔር ጥቃቅን ናቸው። ይሄ ሁሉ ይጨመርላችኋል ያላቸው ናቸው። ዋናው የእግዚአብሔር መንግስት ጽድቁን ፈልጉ እንዳለ ዋናው ከእግዚአብሔር ትልቅ ፕሮግራም ጋር መታረቅ ነው። እግዚአብሔር የሚፈልገው ቦታ ሁኑ እንጂ ጽድቁና መንግስቱን ፈልጉ እንጂ ይሄ ሁሉ ይጨመርላችኋል። ከእግዚአብሔር ጽድቅና መንግስት ጋራ ከፕሮግራሙ ከአጀንዳው ጋራ ታርቆ መውጣት እንዲሆን በዚህ ምሽት ጌታ ሆይ እናመሰግንሃለን። ምን እንላለን? እነኚህ 20 ዓመታት ይህንን ጉባኤ መራኸው እግዚአብሔር ሆይ። እግዚአብሔር ብቻውን መራው ተብሎ እንደተጻፈ መራኸው እግዚአብሔር ሆይ። እግዚአብሔር አምላካችን ሆይ በከፍታ በዝቅታ ሳትለይ ታምራት እያደረክ በሮችን እየከፈትክ እግዚአብሔር አምላክ ሆይ ቻሌንጅስ በነበሩባቸው ጊዜያት፣ በኪራይ መንከራተት በነበሩባቸው ጊዜያት እግዚአብሔር አምላክ ሆይ ሳትለይ ይህንን ጉባኤ መራኸው። ቤትህን አልተውካትምና ክብር ላንተ ይሁን። ቤተ ክርስቲያንህ ያንተ ናት፣ አትተዋትምና ለዘላለም እናመሰግንሃለን። የሰናፍጯን ቅንጣት ጌታ እግዚአብሔር ሆይ የምታክለዋን ትንሽዬ ዘር ስላሰፋሃት ስላሳደግካት እግዚአብሔር አምላክ ሆይ ወደ ሰፊው መስክ ስላወጣሃት እንደዚህ የመሰለ ደግሞ አዳራሽን ጌታ እግዚአብሔር ሆይ ስለሰጠሃት እናመሰግንሃለን። ይሄ ያንተ የክብርህ መገለጫ ነው። እናመሰግንሃለን። ክብር ላንተ ይሁን። እግዚአብሔር አምላክ ሆይ በዚህ ምሽት አንተን መስማት እንወዳለን። ሐሳብህን መረዳት እንወዳለን። እግዚአብሔር አምላክ ሆይ በመካከላችን ድምጽህን በማሰማት ክብርህን እንድትገልጥ እንጸልያለን። ጌታ ሆይ እንድትናገረን እግዚአብሔር አምላክ ሆይ ከመንፈስህ የሆነውን መስማት እንድንችል ለእያንዳንዳችን ጸጋ እንድትሰጠን እጸልያለሁ። ለኔ የምናገርበትን ጸጋ እንድትሰጠን ጌታ ሆይ የልብህን ሐሳብ መናገር እንድችል በመንፈስ ቅዱስ እንድትቆጣጠረኝ ራሴን ላንተ አሳልፌ እሰጣለሁ። ለሕዝብህ የተከፈተ ልብ እንድትሰጥ እግዚአብሔር አምላካችን ሆይ በተናገርከን ቁጥር እግዚአብሔር ሆይ ለተናገርከን መኖር የምንችልበት ጉልበት አብሮ እንዲሰጠን እጸልያለሁ። ጊዜያችንን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ቶሎ ብዬ አንዳንድ ሐሳብ ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 2 ላይ የጳውሎስ በጣም የማይገናኙ የሚመስሉ ነገሮች የሚናገርበት ክፍል ነው። ሳነባይታችሁ እንደሆነ አንዳንድ ጊዜ ሐሳባችንን፣ አይምሮአችንን፣ ልባችንን፣ አስተሳሰባችንን የሚይዙ በህይወታችን የሚፈጠሩ ነገሮች አሉ። ጥቃቅን ነገሮች አሉ፣ ሊይዙን የሚሞክሩ ነገሮች አሉና ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 2 ላይ ቁጥር 12 ጀምሮ ባነበብነው ክፍል በዙሪያው ባሉ ነገሮች የማይያዝ ሰው ሆኖ ነው የምታገኙት። በዙሪያው ሊስቡት የሚፈልጉ ችግሮች አሉ፣ ግን ሊስቡት በሚፈልጉ ችግሮች መካከል ሆኖ ትልቁ የእግዚአብሔርን ሐሳብ፣ ትልቁን የእግዚአብሔር ፕሮግራም ከትልቁ የእግዚአብሔር ሐሳብ ጋራ ለመታረቅ የሚገሰግስ ሰው ነው ማለት ሁለተኛ ቆሮንቶስ 2 ላይ። በሌላ አገላለጽ ከትንሽዬ አጠገቡ ካለች ስኬት ወይም ውድቀት ወጥቶ ከትልቁ ዓላማ ጋር የሚስማማ ሰው ነው የምታዩት። ሁለተኛ ቆሮንቶስ ምዕራፍ 2 ላይ አሳያችኋለሁ። ከቃሉ ግን አለች የምትታገለው፣ በዙሪያው ያለች የምትታገለው እንደ ኩሬ የምትመስል እንደ ፖንድ የምትመስል ትንሽዬ ኩሬ የምትመስል ችግር አለች የምትታገለው እና ዝም ብሎ እሷን ቢያስተናግድ ኖሮ እዚያው ደቆ ይቀር ነበረ እና እሷን አልፈልግም ብሎ ከዚያች ኩሬ ወጥቶ ትልቁን ውቅያኖስ የሚያስብበት ክፍል ነው ማሳያችሁ። አይሆንም ያስባትና ለትንሽ ጊዜ ያሰላስላትና አይ እግዚአብሔር ለዚህ አልጠራንም ይልና የጠራን ለዚህ ነው ብሎ ትልቁን መስክ ትልቁን ውቅያኖስ የሚያስብበት ክፍል ነው። ተመልከቱ። መጽሐፍ ቅዱስ ይዛችሁ ከሆነ እዚያው አጠገብ ላጠገብ ያሉ ሁለት አረፍተ ነገሮች ውስጥ አብረው የማይሄዱ ሁለት ሐረጎች ላሳያችሁ። ስለ ክርስቶስ ወንጌል ወደ ጢሮአዳ በመጣው ጊዜ ቁጥር 12 ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ እረፍት አልነበረውም። እቺ አንዷ ቃል ናት። መንፈሴ እረፍት አልነበረውም። የመጀመሪያው ሐሳብ መንፈሴ እረፍት አልነበረውም ብሎ ወዲያው ነገር ግን ይልና
ለአምላክ ምስጋና ይሁን ይላል። እና ሁለት አብረው የማይሄዱ ነገሮች አሉት። እና መንፈሴ ልቤ እረፍት አልነበረው። I was so troubled። ልቤ በጣም እረፍት የለውም፣ ተጨንቋል ይልና ከዛ ወዲያው ይተዋታል። እቺ ትንሽዬዋ ኩሬ ናት። እቺ የምትታገለው ነገር ናት። እቺ በዙሪያው ያለች ነገር ናት። እቺ ግራቀኝ ናት። እቺ አካባቢ ናትና መንፈሴ እኮ ይሄንን ሳስብ እረፍት አልነበረውም ብሎ እዚያው ላይ ቢከርም ኖሮ አልቆለት ነበር። ሰውየው ጀግና ነው። እንደምንም ብሎ ግን ለአምላክ ምስጋና ይሁን ይላል። እንዴት ነው የተቀየረው? በአንድ ጊዜ ሽፍት ያደረገው። ልቤ በጣም ተጨንቋል ብሎ ባንዴ ለአምላክ ምስጋና ይሁን ያሰኘው ምንድነው? የእግዚአብሔር ትልቁ ፕሮግራም ነው። አሳያችኋለሁ። እንዴት ነው ሰውን ካለበት ከጥቃቅን ነገር አውጥቶ ለአምላክ ምስጋና ይሁን ብሎ በአምልኮ እንዲፈነዳ ያደረገው ጳውሎስን ምንድነው? ጳውሎስ አይኑን ከትንሿ ነገር ይነቅልና ትልቁ ነገር ላይ ያደርጋል። ዛሬ ማታ በፊታችሁ የቆምኩት ከጥቃቅን ነገሮች አይኖቻችንን ነቅለን ትልቁ አጀንዳ ጋራ ከእግዚአብሔር አጀንዳ ጋራ እንድንታረቅ ወገኖቼ፣ እንደ እግዚአብሔር ሕዝብ የእግዚአብሔር መስክ ጋራ የእግዚአብሔር ውቅያኖስ ጋራ እንድንታረቅ አለሚይዝ ነገር በዙሪያችን አንዳንዱ ችግር ነው፣ አንዳንዱ ስኬት ነው። ግን ጥቃቅን ነገሮች በዙሪያችን አሉ። ሕዝብ እግዚአብሔር ግን ምን ሊያደርግ ይገባል? በዚህ ዘመን አይኖቹን ከጥቃቅኖቹ ነቅሎ ወደ ላይ ተመልክቶ ከእግዚአብሔር አጀንዳ ጋር መታረቅ ይሁንልን በዚህ ምሽት። ለዚህ ነው ወገኖቼ። ለምሳሌ መጀመሪያ ምን ሆኖ ነው ጳውሎስ ልቤ ረፍት አልነበረውም የሚለው? እሷን ትንሽ እናትኩር። ቁጥር 12 ልቤ ረፍት አልነበረውም ዝም ብሎ ስሜት ብቻ አይደለም። ልቤ ረፍት አልነበረውም እስከምን ድረስ? አንተ በጣም እግዚአብሔር ይጠብቃችሁ። እስከምን ድረስ? እግዚአብሔር የከፈተለትን የወንጌል በር እስካለመጠቀም ድረስ። ላንብብላችሁ። ጢሮአዳ አካባቢ የግሪክ አሌክሳንድሪያ አካባቢ ያለች ትንሽዬ ከተማ ናት። ስለ ክርስቶስ ወንጌል ወደ ጢሮአዳ በመጣው ጊዜ የወሰደው ወንጌል ነው። ወንጌል ለመስበክ እዚች ቦታ መጥቶ ወደ ጢሮአዳ በመጣው ጊዜ ስለ ክርስቶስ ወንጌል ወደ ጢሮአዳ በመጣው ጊዜ ለጌታ ስራ በር ምንም ቢከፈትልኝ እኔ ግን መንፈሴ ረፍት ስላልነበረው ለቅቄ ወደ መቄዶንያ ሄድኩ። ጳውሎስን ማመን ትችላላችሁ? ጳውሎስ እኮ የወንጌል በር ትንሽ ካገኘ ወንጌል የሚሰብክ ሰው ነው። ትንሽዬ እድል ካገኘ የሚጠቀም ሰው ነው። to the extent ልቡ ትራብል ያረጋው፣ to the extent ትቶ እንዲወጣ ያረጋው፣ to the extent ልቡ እንዲጨነቅ ያረጋው። ልቤ መንፈሴ እረፍት አልነበረውም to the extent እግዚአብሔር ምንም እንኳን በር ቢከፍትልኝ እሱን መጠቀም እስከማልችል ድረስ። ምን ሆኖ ነው? ታውቁ ይሆናል ታሪኩን። ጳውሎስ ከቆሮንቶስ ምዕመናን ጋራ ያው መራራ ጣፋጭ ግንኙነት ነው የነበረው። እንዳይተዋቸው ልጆቹ ናቸው። በወንጌል ወልጃቸዋለሁ፣ ለሌሎቹ ባልሆን ለእናንተ አባት ነኝ ይላቸው። እንዳይጣሉ ልጆች ናቸው። እንዲያው ሐዋርያ ለሌሎቹ ሐዋርያ ባልሆን ለእናንተ እንኳን ነኝ ይላል አንደኛ ቆሮንቶስ ምዕራፍ 9። ታውቃላችሁ ይሄን የሚልበት ምክንያት እንዲሁ በላያቸው ላይ ሄዶ እኔ እኮ አባታችሁ ነኝ እያለ አይደለም። እንደዛ አያረግም ጳውሎስ። አሁን የሮሜን ቤተክርስቲያን ሄዶ እኔ እኮ አባታችሁ ነኝ አይልም። አልወለዳቸውማ በወንጌል። ኤፌሶንን ሄዶ አባታችሁ ነኝ ተቀበሉ አይልም። ቆሮንቶስን ግን ይላል። ለምን? ሐዋርያ ሥራ ምዕራፍ 18 ስታነቡ እሱ ነው ሄዶ በወንጌል የወለዳቸው። ወንጌል ሰብኮ ቆሮንቶስ ከተማ ሄዶ ቤተክርስቲያኗን የጀመራት እሱ ነው። አብዛኞቹን ያውቃቸዋል። በወንጌል የወለዳቸው እሱ ነው። በወንጌል ወልዷቸው ግን ሐዋርያ ስለሆነ በልዩ ልዩ ቦታዎች ለአገልግሎት በሄደበት ጊዜ ከዚያ በኋላ ሌሎች አገልጋዮች መጥተው አገልግለዋቸዋል። ሌሎች አገልጋዮች መጥተው ባገለገሏቸው ቁጥር ከጳውሎስ ጋራ የነበራቸው ግንኙነት በጣም ሻክሯል። ችግር አለ። በቃ እኔ አልተነተነላችሁም። ችግር አለ። አንደኛ ቆሮንቶስን አንብቡ። በጣም ችግር አለ። ሌሎች አገልጋዮች ሄደው ሲያገለግሏቸው በጣም እንዳላሽ መሻቸው እንጂ ጳውሎስ ቆሮንቶሳውያኑን ከርቀት ሳያጠናቸው አይቀርም። ሲያጠናቸው የጥበብ ቃል በጣም ይወዳሉ። አንደኛ ቆሮንቶስ ምዕራፍ 1 ላይ ስታነቡ የጥበብ ቃል ማለት ሰው የመናገር ችሎታ፣ ኤሎኩዌንስ፣ የንግግር ብቃት፣ የንግግር ችሎታ በጣም ይማርካቸዋል። ስለሚማርካቸው ጳውሎስ ደግሞ ምንድነው ያረጋው? ወንጌል ሲሰብክ የሰው ጥበብ አድርገው እንዳይቀበሉት በጣም ተጨንቋል።
አሁን ወንጌል ሲሰብክ ጳውሎስ ተናጋሪ ነው። በጣም ተናጋሪ ነው። የንግግር ችሎታ አለው፣ ብቃት አለው። አንዳንድ ቦታ እንደውም መስዋዕት ሊሰውለት ሁሉ ያስቡ ነበር። በጣም ተናጋሪ ሰው ነው። ቆሮንቶስ ሄዶ ያንን የመናገር ችሎታውን ለቆ የተናገረ እንደሆነ በኋላ አንደኛ ቆሮንቶስ ምዕራፍ 2 ላይ እንደሚነግረን እምነታቸው በሰው ጥበብ ችሎታ ላይ እንዳይመሰረት ምን ማለት ነው? ሲድኑ በአስደናቂ ንግግሩ ምክንያት ዳንን እንዳይሉ በመስቀሉ ላይ እንዲሆን ትምክታቸው በጣም ያሳዝነኛል። ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 እንሳነብ እና በፍርሃት በመንቀጥቀጥ ችሎታ ዝቅ አርጎ የእግዚአብሔር ኃይል ብቻ እንዲገለጥ እና ልክ ሲያምኑ የእግዚአብሔር ኃይል ነው ያዳነን እንዲሉ፣ ችሎታው ነው ያዳነን፣ የንግግር ብቃት ነው ያዳነን፣ ፍልስፍናው ነው ያዳነን እንዳይሉ የንግግር ብቃቱን ዝቅ አርጎ ቀስ አርጎ ነው የተናገረውና አመኑ፣ ደግሞ ዳኑ። እና ሲድኑ የጳውሎስ የንግግር ብቃትና ፍልስፍናና የሰው ጥበብ ሳይሆን ያዳናቸው መስቀሉ ነው ያዳናቸው። እና የእግዚአብሔር ኃይል ተገለጠ ይላል ምዕራፍ 2 ላይ። ከዛ እናንተ ታውቃላችሁ ታሪኩን። ያው እሱ አንድ ቦታ አርፎ አይቀመጥም። ካደራጃቸው በኋላ ለቆ ሄደ ማለት ነው። ቀጥሎ የመጣው ብራዘር ለማገልገል አጵሎስ ይባላል። አጵሎስ እሳት የላሰ ተናጋሪ ነው። ታውቃላችሁ እናንተ በጣም ወንጌል ሳይገባው ራሱ በጣም ከባድ ኦዲየንስ ነበረው። ወንጌል ሳይገባው ሲናገር ራሱ ብዙ ህዝብ ያምን ነበር። ወንጌል ገና ሳይገባው በግማሽ እስከ ዮሐንስ ጥምቀት ድረስ ከአሌክሳንድሪያ ነው የመጣው። እስከ ዮሐንስ ጥምቀት ድረስ የኢየሱስን ታሪክ የሚያውቀው እስከ ዮሐንስ ጥምቀት ድረስ ነውና ሲናገር የሚናገርበት ጥበብ አስደናቂ ስለሆነ በጣም ብዙ ህዝብ ይከተለው ነበር። ገና እኮ ወንጌል በጣም አልገባውም። ከዛ አቂላና ጵርስቅላ የሚባሉ ባልና ሚስት ሳብ አድርገው ሲያዩት በጣም ፖቴንሻል አለው። ሳብ አድርገው ና ቆይ ግባ ብራዘር ወንጌል በጣም እንዲገባ አሉና የጎደለውን ሞሉለት ማለት ነው። ይሄ ሰውዬ እኮ ገና ማለት አልገባውም እኮ ገና ኢየሱስ እስከ በዮሐንስ እጅ እስከ መጠመቁ ድረስና ያን ጊዜ ይደረግ ስለነበረው በዮሐንስ እጅ ይደረግ ስለነበረው የንስሐ ጥምቀት ነው የሚያውቀው። አይገርምም? ከዛ ላኩ ብዙ ነገር ሆኗል። ኢየሱስ አስተምሯል፣ ብዙ ድንቆችና ታምራት አርጓል፣ በመስቀል ላይ ሞቷል፣ በሶስተኛው ቀን ተነስቷል፣ 40 ቀናትን ሐዋርያቱን አገልግሏል። ከዚያ በኋላ ወደ እግዚአብሔር አባቱ ከብሮ ሄዷል። ተመልሼ ይሄን ሁሉ አያውቅም፣ ይሄን ሁሉ ጉድ አያውቅም። ይሄን ሳያውቅ በዚያችኛው ራሱ ብዙ ሰው ያሳምናል። አስገቡትና ሙሉ የሆነ ወንጌልን ሰጡት ማለት ነው። እንግዲህ መገመት ትችላላችሁ። ገና ሳይገባው እሳት የላሰ አስገብተውት ሙሉ አረጉት ማለት ነው። እሱም እግዚአብሔር ይባርከው። እንኳንም የኛ ዘመን አልሆነ። በእኛ ዘመን ቢሆን ምን ይጎለኛል ምናምን ነበር። ቁጭ በል ግድ የለህም ይጎደልሃል አለ ሲሉ ቁጭ ብሎ የጎደለውን ሞላ ማለት ነው። ግጥም አለ። ግጥም እንዳለ ለአገልግሎት የት ቢሄድ ጥሩ ነው? የመጀመሪያ አገልግሎቱ ማለት ነው። የመጀመሪያ አገልግሎቱ ደብዳቤ ጻፉና በል ሂድና አገልግላቸው ብለው ወደ አካያ ላኩት ይላል። አካያ ማለት ቆሮንቶስ ማለት ነው። ወደ ቆሮንቶስ ላኩትና አገልግላቸው ተባለ። ጳውሎስ እንደለቀቀ የገባው እሱ ነው። አገኟ ቆሮንቶሳውያን እሳት የላሰ ተናጋሪ እና አብዛኞቹ እኔ እንደምጠረጥረው አብዛኞቹ እኔ የአጵሎስ ነኝ አሉ ማለት ነው። ምንድነው ደግሞ ያ ጳውሎስ እኛ የአጵሎስ ነን አሉ። ጥቂቶች ነበሩ የጳውሎስ ነን የሚሉ። ከዛ ወንጌልን ጳውሎስ የሰበከውን ወንጌል ወስደው የሰው ጥበብ አደረጉት። ከዛ ከኬፋ ወገን የሄደ ነበረ። እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ። ወንጌልን ወስደው የሰው ጥበብ ስላደረጉት ከዚህ የተነሳ የእሱንም ሐዋርያነት የእርሱንም አገልግሎት ዲስክሬዲት የሚያደርግ ነገር ስለነበረ በጣም ብዙ ቴንሽን ነበር በመካከላቸው። ከዛ ደብዳቤዎች በተደጋጋሚ ጽፎላቸዋል። እኔ ይሄን ብዙ ኮንፊውዝ አላደረጋችሁም፣ ግን አንደኛ ቆሮንቶስን የኛን አሁን አንደኛ ቆሮንቶስ የምንለውን ከመጻፉ በፊት ሌላ ጽፎላቸዋል። ይሄን ታውቃላችሁ እናንተ። ለምን እንዴት አወቅ ማሙሻ ያላችሁ እንደሆነ ምንም ኤክስፐርት መሆን አይጠይቅም። አንደኛ ቆሮንቶስ ምዕራፍ 5 ላይ ስታነቡ በፊተኛው ደብዳቤ ይላል ማለት ነው። ይሄ የሚያሳየው እኮ የኛ አንደኛ ቆሮንቶስ እኮ ለነገሩ ሁለተኛ ቆሮንቶስ ነው። ዝም ብለን ስናስበው የእውነት ስለሌለን ነው እንጂ መንፈስ ቅዱስ ኢንክሉድ ስላላረገው ነው እንጂ ከዛ በፊት ደብዳቤ ጽፎላቸዋል። እሱም አልተስተካከለም። ሁለተኛ ደብዳቤ ጽፎላቸዋል። ይሄ አንደኛ ቆሮንቶስ የምንለው። ከዚያ ቀጥሎ ደግሞ የኛን ሁለተኛ ቆሮንቶስ ከመጻፉ በፊት በመሃል ጽፎላቸዋል። ከዚህ ጋር ነው የሚያያዘው ጉዳዩ። ትንሽ ግንኙነታቸውን ለማስተካከል ብሎ ትንሽ በቁንጥጫ የተሞላ የመጽሐፍ ቅዱስ ሊቃውንት the painful letter ይሉታል። ይሄ ቆንጣጭ ደብዳቤ፣ ተግሳጽ የሞላበት ደብዳቤ እንደገና ጽፎ በቲቶ አስይዞ ቲቶ ይዞት እንዲሄድ አደረገ ለቆሮንቶስ ማለት ነው። ማለት ጅራፍ ማለት ነው።
ኃይለኛ የለንም። እሱም ራሱ መንፈስ ቅዱስ አላስቀመጠልንም። ተመስገን ነው። በጣም ኃይለኛ መሆን አለበት እና ኃይለኛ ደብዳቤ ጽፎ ላከላቸው። ቲቶ ነው ይዞት የሄደው። ቲቶ ደብዳቤውን አድርሶ እንደገና ደግሞ ለቅዱሳን የተሰበሰበ ገንዘብ ስለነበረ እሱን ይዞ እንዲመጣ ሄደና ሸኘውና ቁጭ ብሎ ሲጠብቅ ቲቶ ዘገየ። ጭንቅ ያዘው ማለት ነው። ምን አርጓቸው ይሆን ያ ደብዳቤ? ሞባይል የለ፣ ቼክ አይደረግ። ምን አርጓቸው ይሆን? የበለጠ ብጥብጥ አርጎት ይሆን? ግንኙነታችንን አስቆጥቷቸው ይሆን? ወይስ የንስሐ ፍሬ እንዲያፈሩ አርጓቸው ይሆን? ማለት ተከቧል በችግር ማለት ነው። ቁጭ ብሎ ሲጠባበቅ ካን ኢማጂን ቁጭ ብሎ ይተክዛል ማለት ነው። ምን አርጓቸው ይሆን ያ ፔንፉል ደብዳቤ? የንስሐ ፍሬ አፍርተው ይሆን? ተመልሰው ይሆን? ወይ ማለት ያለ ይጨነቃል ማለት ነው። እና ጭንቀቱ እስከምን ድረስ ነው? ቲቶን ወንድሜን ስላላገኘው ሪፖርት ስላልሰማ በኋላ በቲቶ መምጣት አጽናናን ይላል። ሪፖርት ይዞለት ስላልመጣ ስለ ቆሮንቶስ ተጨንቋል። ለምን ደሞ አደከማችሁ? እቺ ኩሬ ያስጨንቀዋለች። ምን አርጓቸው ይሆን? ምን ሆነው ይሆን? እንዴት ሪስፖንድ አድርገው ይሆን? ተመልሰው ይሆን ወይ? ጠቅሟቸው ይሆን ወይ? ተጎዳድተን ይሆን ወይ? በጣም ተራርቀን ይሆን ወይ? የቆሮንቶስ ኢሹ አንጎሉን አዞሮታል። to the extent ወንጌልን መስበክ እስከማይችል ድረስ የተከፈተለትን በር እስከማይጠቀም ድረስ አንገላቶታል። በዚህች የትንሽ ነገር እንደተንገላታ ቢቀር ኖሮ ሐዋርያው ተሰናክሎ ይቀር ነበር። ከዚያ ተጨንቄ ነበር፣ መንፈሴ እረፍት አልነበረውም፣ በር ቢከፈትልኝም ማገልገል አልቻልኩም ይልና ወዲያው እቺናት በቃ በፊታችሁ ማቀርበው ወዲያው ይተዋትና እቺን ትንሿን ይተዋትና አረ ለአምላክ ምስጋና ይሁን ይላል ማለት ነው። ምን አግኝቶ ነው? አንዲት ነገር አግኝቶ ነው። አሳያችኋለሁ። ምን ትንሿን ነገር ለቋት። በሌላ አገላለጽ ወደ ግራም ወደ ቀኝም አልልም ብሎ ትንሿን ጭቅጭቅ ለቋት፣ ትንሿን አጀንዳ ለቋት፣ ትንሿን የህይወት ኢሹ ለቋት፣ ትንሿን እቺ ምንትኗን ተለቋት። ምን አሰበ መሰላችሁ? አይኑን ነቀል አድርጎ እግዚአብሔር እያረገው ያለውን ትልቁን ፕሮግራሙን ከቆሮንቶስ አይኑን ነቀለና እግዚአብሔር ምን እየሰራ ነው? እግዚአብሔር ምን እያረገ ነው? የኔ ሚናስ ምንድነው? እግዚአብሔር በሚሰራው ስራ ውስጥ ነቀለና አይኑን ትልቁ ስዕል ላይ፣ ትልቁ አጀንዳ ላይ እሱ ነው። ከቁጥር 14 ጀምሮ አሁን ቁጥር 14 ተመልከቱ። ቁጥር 12 ትካዜ ነው። ቁጥር 12 ችግር ነው። ቁጥር 12 ልቤ ተናወጠብኝ ነው። ቁጥር 14 ክብር ለእግዚአብሔር ይሁን ነው። ምን ተገኘ? ቁጭ አለና ጳውሎስ ቁጭ አለና እግዚአብሔር እየሰራ ያለውን ሲያስብ ክብር ለእግዚአብሔር ይሁን ነው። እግዚአብሔር እየሰራ ያለውን የእግዚአብሔርን ፕሮግራም ሲያስብ ለአምላክ ምስጋና ይሁን ነው። ይችኛዋን ትንሽ ችግር ሲያስብ አስተካጅ ናት። ትልቁን የእግዚአብሔር ፕሮግራም ሲያስብ ግን ክብር ለእግዚአብሔር ይሁን ነው። ምን እያረገ ነው እግዚአብሔር? ወገኖች እስቲ ተመልከቱ። ምንድነው የእግዚአብሔር ትልቁ ፕሮግራም? ከዚያች ኩሬ ያወጣው ጳውሎስን፣ ከዚያች ትንሽዬ ነገር ያወጣው ጳውሎስን ምንድነው? ቁጭ ብሎ እግዚአብሔር እየሰራ ያለውንና እግዚአብሔር በሚሰራው ስራ ውስጥ የእርሱን ሚና ቁጭ ብሎ ስላሰላሰለ ነው። ተመልከቱ። እግዚአብሔር ምን እያረገ ነው? እግዚአብሔር ምን እየሰራ ነው? አሁን አይውሽ ትንሽ ብትሆኑና ጥያቄና መልስ ቢኖረን አሁን እግዚአብሔር ምን እያረገ ይመስላችኋል? በቃ እሺ መቀጥቻለሁ በጣም ብዙ ስለሆነን ግን የሆነስ ቁጭ ብላችሁ አሁን እግዚአብሔር ምን እያረገ ነው? ለአንዳንዱ ሰው እግዚአብሔር በሰማይ ዙፋን ላይ ቁጭ ብሎ ትልቅ ወንበር ላይ ቅዱስ 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 እየተባለ ቁጭ ብሎ ነው። መጽሐፍ ቅዱስ እግዚአብሔርን ቁጭ ብሎ ብዙ አያሳየንም። ሲጀምር ራሱ ሰማይ ምድር ሰራ የሚሰራ ነገር ነው። አሁን ብዙ የአህዛብ አማልክት ቁጭ ያሉ ናቸውና ሐውልቶቻቸው አይታችሁ እንደሆነ ቁጭ ያለ ነው። እግዚአብሔርን በሐውልት ማስቀመጥ የማይቻለው ቁጭ ብሎ ነገር ብዙ አይታይም። እየሰራ እየፈጠረ እየተራመደ ምናምን ነገር ነው። እግዚአብሔር ምን እያረገ ነው? ለአንዳንዱ ሰው እግዚአብሔር አዋፍትን እየመገበ ነው፣ እኛንም እያስተነፈሰ ነው፣ እንጀራ ምናምን እየሰጠን ነው፣ ታምር እያረገ ነው፣ የታመመ እየፈለገ እየፈወሰ ነው። ልክ ነው። ግን እነዚህ ሁሉ ተረፈ ምርት ናቸው። እነዚህ በጣም ጥቃቅን ናቸው። እንደ እግዚአብሔርን መገመት በጣም ጥሩ አይደለም። እግዚአብሔር ምን እያረገ ነው? አጋንንት እያወጣ ነው፣ ፈውስ እየፈወሰ ነው፣ በአንተ በኩል እየሰበከ ነው። አረ በጣም ጥቃቅን ናቸው። ዛሬ እኮ የመጣሁት በጣም ትልቁን ላስተዋውቃችሁ ነው።
እነኚህ በጣም ጥቃቅን ናቸው። እነኚህ በጣም ጥቃቅን ናቸው። ይሄ በእግዚአብሔር አይን ቀላል ነው የምንላቸው ናቸው። እነኚህ እኮ እኛንን እንጂ ያከበረ ይሄ በእግዚአብሔር ፀሐይ እያወጣ ነው፣ ከዛ እያስገባ ነው፣ ጨረቃን እያወጣ ነው፣ ከዋክብትን እየተቆጣጠረ ነው። ጋር አረ ጥቃቅን ናቸው። ሌላ ነገር እያደረገ ነው። የፈቃዱን ምስጢር አስታውቆናልና ይላል ኤፌሶን ላይ። እሷን ላስታውቃችሁ። ምን እያደረገ ነው? ይሄው እግዚአብሔር እያደረገ ያለውን ያሰላስላል። ለዚህ ነው ጳውሎስ የፈነዳው በአምልኮ። ምን ቁጥር 14 እግዚአብሔር ምን እየሰራ ነው? ሁልጊዜ። አቤት መጽሐፍ ቅዱስ ካላችሁ በጣም ጥሩ ነው። ሁልጊዜ ምን እያደረገ ነው? ሁልጊዜ ዴይ ባይ ዴይ ኤቭሪ ዴይ እግዚአብሔር ምን እየሰራ ነው? ቁጥር 14 ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን።